አቡሻ ሰርፕራይዝ ተደረገ። አቡሻ ሰርፕራይዝ ተደረገ። ለማ ለፍቅረኛው ቀለበት አደረገ ማለት ነው። ያሬድ ጥናት ጀመረ እና ያው ቤዚቲን አስጠኒ ብሎ ቤዛ ለያሬድ አስጠኒ ሆነች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ቻናል ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? ሁላችሁንም በያላችሁ በሰላማችሁ ስትበል ማለት ነው። ውድና የተከበራችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ነባሮች ደግሞ ላይክ፣ ሼር በማድረግ እንድትተባበሩ በአክብሮት ጠይቃለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ ማለት ነው። ስለምታበረታቱኝም ቴንኪው እንድታበረታቱኝም እጠይቃለሁ ማለት ነው። እናንተ ላይክ ሼር ባደረጋችሁ እኔ እበረታታለሁ። እኔ ያኔ ሌላ አዲስ ነገር እንዲሰራላችሁ ገደዳለሁ ማለት ነው። ስለዚህ መተባበራችሁን እንዳትረሱ። ዛሬ ክፍል አፍላ ፍቅርን እንግዲህ በጣም አፍላ ፍቅር በብዙዎች አይን ተወዳጅ ተናፋቂ ሆኗል ማለት ነው። ባለፈው ሳምንት ክፍል 30 አይተን ነበረ። አሁን ክፍል 31 እናያለን ማለት ነው። ስለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ እንዲጀምሩ በአክብሮት እጠይቃለሁ ማለት ነው። ባለፈው ሳምንት እንግዲህ ክፍል 30 እንዳየ ነው። ይሄ ሶሲ ወንድ ልጅ ስታቀፍ እያዩ ደንግጠው ነበረ ማለት ነው ያቆሙት ቹቻና ቤዚቲ ማለት ነው። ስለዚህ ቹቻ እና ቤዚቲ በተሳሳተ መንገድ ነበር፣ ምክንያቱም ወንድሟን ነበረ ሶሲ ያቀፈችው ማለት ነው። ስለዚህ እንግዲህ ዛሬ ከክላስ መልስ እንግዲህ ያው ከድሬ ለማ መጥቷን ማለት ነው። ለማ መጥቶ ወደ ሀገሩ ወደ ኢትዮጵያ ሳይሆን ወደ አዲስ አበባ ማለት ነው ለፍቅረኛው ቀለበት ሲያደርግላት ቀለበቱ ጠፍቶ ትንሽ ተዘናገረ። በኋላ እንግዲህ አዲስ አበባ አቀባበል አድርጋለታለች በሌብነት ማለት ነው። ፈልጎም ቆይቶም እየፈለገው ያለ ኪስ ውስጥ ድጋሚ ሊያገኘው ይችሏል ማለት ነው። እሱም ተመስገን ብሏል ማለት ነው። በዚህ ሁኔታ ደግሞ ቹቻዬ የእንትናን ስልክ ሰርቃ ነበረ ማለት ወስዳባን ነበረ። ግን ውስጡ ያለውን ፋይል ማየት ስለማይቻል ፓስፖርቱን ስለማታውቀው ምን አደረገች? የመጀመሪያ ነገር ፓስፖርቱ እንዳለ ሰብራ ፎርማት አስደርጋ ስልኳን ቦርሳ ውስጥ አስቀመጠችው ማለት ነው። እነዚህ ሄዋና እነዚህ ምንድን ናቸው እያለች እየተሳደበች እንግዲህ ጸጋ ስልኬንም ያስወሰደችው እየደበደበችኝም ያለችው እሷ ራሷ ናት፣ ሌላ ማንም ሊሆን አይችልም ብላለች ማለት ነው። እንደዛም ማለት እንደዚህም እንግዲህ ያው መልሳለታለች ማለት ነው። ጸጋም እንግዲህ ሴራዎቿን እያሴረች ነው፣ ግን ምንም ማስፈራሪያ ስለሌላት የቤዛና የቹቻ መፈንጫ ሆናለሁ ብላ ስጋት ደርሷታል ማለት ነው። ሄሉ ደግሞ የአራዳ ልጅ ማለት ነው፣ የአዲሷ ማለት ነው። ሄሉ የአራዳ ልጅ ማለት ነው። ወደ መኪና ማጠቢያው ቦታ እንዲወስዳትና ሰፕራይዝ እንዳላት ለአቡሻ ትነግረዋለች፣ ለሚኪ ትነግረዋለች ማለት ነው። እሱም በቃሏ መሰረት ተስማምቶ ወደ ባጁ ቤት ወይም ወደ መኪና አጣቢው ቤት ሄዱና እያጠቡ እያለ ድንገት አቡሻ ይመጣን። አቡሻ እንደ ወሬው ነገር ጠመድ አድርጎ እንግዲህ ያው በውሃ እንግዲህ ሞልታበታለች ማለት ነው። ልክ እንደ ህልም ፊልም እንግዲህ ሲራጩብን ውለዋን ማለት ነው። ከዛም አልፎ እንግዲህ ያው እንግዲህ ስራውን ሚኪ ሊሸፍን እነሱ ደግሞ ሊዝናኑ ወጥተዋን ማለት ነው። በመንገድ ላይ እያለች ሂዋን ደውላ ነበር። ሂዋን ማለት ሚኪ ፒያር ናት ማለት ነው። ፒያርዬ ምንድን ነው ወይ ምናምን ቢላትም እንግዲህ ሂሉ ደግሞ በቅናት ግብግብ ብላ እንግዲህ ትታው ለመሄድ በቅታለች ማለት ነው። ያሬድ እንግዲህ ትምህርት ቤት ደግሞ ተመልሶ ማለት ነው ትምህርት ቤት ስትወጣ አይቶች ብቻ እናንተና ማት ስለስከበደኝ እንድታስጠኒ ፈልጌ ነው ይላታል። እሷም የምር ማጥናት ፈልገህ ከሆነ የትኛው ላይ እንደከበደ ንገሪ ትለዋለች። እሱም ተዘጋጅቶበት ነበርና ይነግራታል ማለት ነው። በነገራትም ሰዓትና ደቂቃ ማለት ነው እሺ ብላ እውነቱን ነው ይከብዳን ብላ ለቹቻ አስማምታ ወይኔ ቹቻ እንደው ያሬድ እንኳ ማጥናት በጀመረበት ጊዜ እኔም ሳየው እሱም ሲያይ ዲፍን 12 ዓመት ሆነ ብላ ትስቅባታለች ማለት ነው። ያሬድንም እያስጠናችው እያለ እሱ ግን እሷን ማግኘት ስለፈለገ ብቻ ነው ያን ነገር ያደረገው እንጂ እውነት ለመብላት ፈልጎ እንዳልሆነ በግልጽ ነበር የሚያሳየው ማለት ነው። ስለዚህም በድጋሚም እንግዲህ
ወደ እንትኑ ሄዳቸው ብላው ሄዳለች ማለት ነው። ፒያሬ ጋም እሱ ደውሎ ተሚኪ ጋር እንዲገናኝ ታደርገዋለች ማለት ነው። ሚኪን አግኝቷታል ማለት ነው። ሔዋንን ወደ ቤት መለስ ብለን ስንገባ ደግሞ እንግዲህ ጸጋ ሄርሜላ መታ አስፈራርታታለች ማለት ነው። የምከፍለሽ ብር ወረቀት አይደለም፣ ስለዚህ ለችግሬ ሁሉ መፍትሄ ትሰጭኛለች ትላለች ማለት ነው። እሷም ይሄን ባለችበት ጊዜም ለምን ብላ እንደዚህ ጊዜ እየሰጠሽኝ አይደለም ምናምን ብትላትም እሷም የራሴ ችግር ስላለብኝ እንጂ ችግር እንትኑን ታልሰማ ወይም እንትን ታለው ቀርቻ አላቅም ትላታለች። ስለዚህ ነገ የመጨረሻ ቀን ትሰጣታለች። ነገ ጀምሬ ስራ እንደሚጀምር ትላትና ይስማማሉ። ስለዚህ ኦኬ ብላ ተቆጥታት ሄዱ። ሄቨን እና ዩሲ ደግሞ እንግዲህ ግጥም ጀምሯ ማለት ነው። ባለፈችበት ስታልፍ እንግዲህ የሮሚዮ እና የጁሊን ግጥም እየገጠመላት ነው ማለት ነው። ዛሬም ወደ እሱ ሲወርድ እሷ ስትወጣ ይገናኙና ልክ አለፍ እንዳለች ሀይ ሰላም ዩኒስ ስታልፍ እንግዲህ እሱ ደግሞ ግጥሙን ቀጥሏል ማለት ነው። ስለዚህ እባክህ አንተ ልጅ ይሄን ግጥም በየቦታው አትበለው፣ ለስራው ክብር ይኑር፣ ትልቅ ስራ ነው ብላ ብትነግረውም እሱ ግን አሻፈረኝ ብሎ ምን አገባሽ ላንቺ እንደሆነ ነው የሚሰማሽ ላንቺ አይደለም፣ እኔም ጊዜም የቤት ንግስት ነኝ ይላታል ማለት ነው። እሷም እኔ ግን አይመስለኝም፣ ምክንያቱም እኔ ባለሁበት ቦታ ነው የምትዘፍነው ወይም የምትገጥመው ትለዋለች። እሱ ልክ ነሽ ግን ያን ማለት አይደለም ብሎ ሊያስረዳት ሞክርም፣ እሷ ግን እሺ ብላ ተስማምታ ትሄዳለች ማለት ነው። እሷም እንግዲህ ታቅፈውና ቤቲም እንግዲህ ዮናስን ትልቅ ችግር እንደገላገለችው እና ውለታዋን መርሳት እንደሌለበት እያወሳችው እያለ እንግዲህ ቻው ተባብለው ይለያያሉ። ገና አቃጥላታለሁ፣ ገና አሳራታለሁ ምን አይተሽ ብሎ እሱም እንግዲህ ለሄቨን ለቤቲ ማለት ነው ይነግራታል ማለት ነው። ወደዛም አለ ወደዚህም እያሉ እንግዲህ ይለያያሉ እነሱም ማለት ነው። ቤቲም ቁጭ ብላ እንግዲህ ይሄ ልጅ እንግዲህ የት እየሄደ ነው ከሄቨን ፍቅር ሳይዞ አይቀርም እያለች እያብሰለሰለች እያለ የቾምቤ ፍቅረኛ ደግሞ እንግዲህ ትደውልና ለሔዋን ለፊዮሪ ቾምቤ ቴክስት እንደመለሰላት እና ደህና ነኝ አልሐምዱሊላህ እንዳታስቢ አንቺ እንዳላት ደውላ ተነግራታለች። በነገረቻትም ሰዓት እንዳጋጣሚ አንድ ሰፈር ነበሩና ታያታለች በሩቁ ማለት ነው። እሷም ከቅዱሴ ጋር ነበረች እና ሲለያዩ ጠብቃቸው ምናምን ተባብለው ተለያይተው ሲጨርሱ እሺ ላግኝህ ብላ ማለት መንገድ ላይ ተጠብቀውና ቅዱሴን እንግዲህ አንድ ጥፊ ትልሰዋለች። እንግዲህ ወዳቸውም ቢያጠገብ ቢደርስ ውርድ ከራሴ ትለዋለች ማለት ነው። እሱም ይሄም ባለችበት ሰዓትም እንግዲህ የእሱ ከፍቅረኛው ጋር ስለተመሳሰለችበት መልኳ ግራ ገብቶት አፍጦ እያያት ነበረ። አፈጣሃትኝ እኔ እውነቴን ነው እንግዲህ ወደ አንድ ነገር ተሳስተ ረጅም ደቂቃ እንዳትል ይለዋል ማለት ነው። እሷም እንግዲህ እሺ ትላለች ማለት ነው። ውድና የተከበራችሁ ቤተሰቦች አፍላ ፍቅር እንግዲህ እንደዚህ እያለ እዚህ ደርሰው ማለት ነው። እዚህ ሁሉ ጣጣ ውስጥ ሁለተኛ ብትገባ ግን ቾምቢ አጠገብ ብደርስ ውርድ ከራሴ ብላ ገፍተር አድርጋ እሱም አትንጨርጨሪ ሴት ልጅ ላይ እጄን አላነሳም እንጂ በአነሳ ኑሮ አሳይሻለሁ ብሎ ቢፈክርባትም እሷ ግን የምትመለስ ጀግና አልነበረችም። ትምህርት ቤት በማግስተው እንግዲህ ለፊዮሪ የሆነውን ነገር ይነግራታል እንዲያስታውሰችው እና ፍቅረኛውን እንዲያስብም ስላደረገችው ትነግረዋለች ማለት ነው። እንግዲህ ውድና የተከበራችሁ ቤተሰቦች ያሬድም እያስጠናችሁ ነው ማለት ነው። እያስጠናችሁም ባለችበት ጊዜ ጆጃ እና ሄሉ ማለት ነው መንገድ ላይ ማለት ግርዳ ተለጥፎ እንዴት እንደሚያስጠሉ እንዴት እንደሚያጠኑና እንዴት እንደሚጨቃጨቁ እያዩ ፈታ እያሉ ነው ማለት ነው። ምክንያቱም ያሬድ ጥናቱ ከብዶት ወይም ማጥናት ፈልጎ ሳይሆን እሷ ጎበዝና የክላሱ አንደኛ ተማሪም ስለሆነች ያው እንግዲህ ያው በሚሉት ለዘላችሁ ማለት ነው። እኛ እንግዲህ የተሻለ ሰው ሆና እንትን ስትል ማለት ነው። እሷ ግን አቴንሽን ስላልሰጠህ ብላ እየተበሳጨችበት ነው። እንዲሁም ወደ መንገድ እየሄደች እያለ ወደ ቤቷ እየተመለሰች እያለ ጸጋ በጣም ፈርታ እናንተ ብሽቆጭ ብትሳደቡ ማንም ሊያስነቃባት አልቻለም ማለት ነው። ስለዚህ ቻው ብላ ሄዳለች ማለት ነው። ይሄን ያደረገችው እንግዲህ ያው እንትናናት ማለት ነው። ለማንኛውም ውድና የተከበራችሁ ቤተሰቦች
ጸጋ እንግዲህ በጣም በፍርሃት ተውጣለች። ስልኳ ፎርማት ስለሆነ አቤል ጋር ደውሎ አቤል ምነው ጠፋሽ ስላትም እንደዚህ ስለሆንኩ እንጂ ጠፍቻ አይደለም ትላለች።